አብዛኞቻችን የወጣንበት መስፈርት ነደም፣ ያን ወንጀል አስታውሰህ እልቅስ ማለት ያ ረቢ ግፍርሊ፣ መሰሰት ያ ወንጀል ትዝ ሲል የጠጣኸው ቢራ አስተግፊሩላህ አልዓዚም። ነደም ቢራውን መጠጣት ማቆም ላለመጠጣት መወሰን ብቻ አይደለም፣ መጸጸት። ይህ መስፈርት ነው። ዑለማ ምን ይላሉ? አሳዲቁ ፊ ተውበቲህ፣ ትክክለኛ ቶባጅ ነደምን ያሟላ ማለት ላ የዛሉ ዘንብሁ ነስበ ዐይነይ፣ ወንጀሉ አይኑ ላይ የማይጠፋን፣ ኻኢፈን ሚንሁ ሙሽፊቃ፣ ከዛ ወንጀል ሁሌ እንደፈራ እንደተጸጸተ፣ ባኪያ እንዳለቀሰ ትዝ ሲለው ወንጀሉ አስተግፊሩላህ ያ ረብ። ይህ ካልሆነ ወንድሞች አልተሟላም ተውበታችን። እንደገና ቁጭ ብለን ተጅዲድ ማድረግ አለብን። ቤት ቁጭ ብለን አስተግፊሩላህ ያ ረብ፣ ያኔ የጠጣሁት መጠጥ፣ ያናቴን ያመስኳት፣ ያኔ ሸኼን የሰደብኩት፣ አስተግፊሩላህ አልዓዚም። ቁጭ ብለ ወንጀሉን አስታውሰ መጸጸት የተውባ ሸርጥ ነው። ይህ ከጎደለ ሸርጡ ጎሏል፣ አትማር። ሱፊያን አልተውሪ ትልቁ ኢማም ምን ይላሉ? ጀለስቱ የውመን አዑዱ ዘኑቢ፣ አንዴ ቤቴ ቁጭ አልኩና ወንጀሌን መቁጠር ጀመርኩ፣ ነደም እያረኳል። ፈቁልቱ ሊነፍሲ፣ ለነፍሴ ብያልኩ፣ ተልቀላህ ያ ሱፊያን የስአሉከ አን ዘንብን ዘንብ፣ አንተ ሱፊያን ይህን ወንጀሉን ላይ ዛላ ፊት ልትቀርብ ነው። ስለ እያንዳንዱ ወንጀል ሊጠይቅህ እኮ ነው አላህ። ሰተቂፉ አማመሁ የስአሉከ አን ዋሕድን ዋሕድ፣ ስለ እያንዳንዱ አላህ ይጠይቅሃል። መውጫ የለም ወላሂ። ثم قال سفيان الثوري من على كذا بهلا هذا ما تذكرته يا سفيان فكيف بما أحصاه الله ونسيته. أنت سفيان أنت استوسكو بانت يما استوس شلوت استوسكو أنت رستهو الله يسعفه وانجله السام ብዙ ወንጀል እኮ አለና 91 ላይ የሰራነው ወንጀል ትዝ ይለናል። ረስተን የሚረሳህ አለ በሂደት። አላህ ስብሓነሁ ወተዓላ يقول في القرآن ونضع الموازين القسط፣ ፍትሃዊ የሆነ ሚዛን ይቀመጣል፣ ሁሉም በትክክል ይዳኝበታል። ከዛ በኋላ ሱፊያን አልተውሪ ምን ይላሉ? فجلست أتذكر عمري سنة سنة፣ ቁጭ ብዬ እድሜን እያንዳንዷን አመት ማስተንተን ጀመርኩ ይላል። ያ አላህ፣ ይሄ ነው ተውባ ማለት፣ ነደም ማለት እያንዳንዷን 81 ላይ እንዲሰራው አስተግፊሩላህ ያ ረብ፣ ጸጸት። እየተግባባን ነው ወንድሞች። ይሄ ቅድም ያልኳችሁ መስፈርት በዋዛ ላይ ሆን ይችላል። እዚሁ ቦታ ላይ ሆነ መተውበት ይችላል። ያ ሰው 70 ሺህ ማለር እንዴት ወበተው? አንተ እዚሁ ማሉን አስተግፊሩላህ ያ ነስተጢዕ። ብዙ ሐራሞች አሉን ወላሂ። እኔም እዚህ ልናገር እንጂ አላህ የሚያውቀው ብዙ ወንጀል አለብን ወላሂ። ከዛ ሱፊያን አልተውሪ ምን ይላሉ? ፈለማ እንተሃይቱ ቁምቱ ኸፊፈን ይላል። በቃ እስትግፋር አድርግ እያንዳንዱን አመቴን አስታውሼ ከተወበትኩ በኋላ ስነሳ ቀለለኝ አሉ ትከሻዬ። የሆነ ይሄ ዊዝር ነው። ወወዳዕና አንከ ዊዝረክ፣ ሸክም ነው ወንጀል እንዲያስሮም ይዛል። ለቀቀኝ አለ። ሶላት ላይ ነሻጣ ታገኛለህ። ይሄ ከወንጀል ስትጸዳ ቁርአን ይጣፍጣል። አሊያም ቢ ነው የሚል አብዛኞቻችን አሁን ቁርአን ለማዘም ብያለን። አንድ ሱም መቅራት ተራራ መውጣት እየሆነብን ነው በቀን ውስጥ። ይሁን አስሮ የያዘ ወንጀል አለ። ለዛ ነው ፉዳይል ኢብኑ ዒያድ የሚባሉ ታላቅ ዓሊም ምን ይላሉ? አንተ ይላሉ ቀን መጾም ሌሊት ቂያም ላይ መቆም ካልቻልክ ወንጀል አስሮ ነው ይላል። ደፍቶ ነው በቀዛው ተጭኖ ነው የምታድረው አችልም። ስለዚህ ነደም የግድ ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ከማ ረዋሁ አህመድ ወገይሩሁ፣ ኢማም አህመድና ሌሎች በዘገቡት ዘገባ ላይ አነደሙ ተውባ ይላል። መጸጸት የተውባ ሸርጥ ነው። ራሱ መጸጸት መመለስ ነው ይላል። ነደም ቁጭ ብለ አስተግፊሩላህ። አንዷ ሴት ምን ትላለች መሰላችሁ? ብዙ ጊዜ ወንጀል ውስጥ ኑራ አላህ በበሽታ ያዛትና መልሶ ሸፋ ሰጣት፣ አዳናት አላህ Subhanahu Wa Ta'ala። ስትድን ግን ወደ አላህ መመለስ እንዳለባት ወሰነች።
ከዛ ምን ትላለች ታሪኳን ስትናገር ኩንቱ አብኪ ነደመን አላ ማ ፋተኒ ሚን ሑብላሂ ወረሱሊህ ቁጭ ብዬ ማልቀስ ጀመርኩ ላለፈኝ ላመለጠኝ የነብዩ ሰለላሁ ዐለይሂ ወሰለምና የአላህ ፍቅር ሱብሃንአላህ وعلى تلك الأيام التي قضيتها بعيدة عن الله عز وجل كالله زند رقي ያሳለፍኳቸውን ቀኖች ያስታውስ አማልቀስ ጀመርኩ ትላለች ከቶባቾችን بالكتاب ላይ ያነሳት ኢንሻአላህ ስለዚህ ነደም ሸርጥ ነው መጸጸት አላህ Subhanahu Wa Ta'ala እንዲምረን መጸጸት ይሄ ነደም من شروط التوبة ወንድሞች እየተግባባን ኢንሻአላህ ነደምን የሚቃረነው አሉ ዑለማ ሲናገሩ መጸጸትን አንድ የሚቃረን ነገር አለ ሁላችን ያላስተዋል ያ ምንድነው ሰውየው መጠጥ ይጠጣ ነበር ከ10 ዓመት በፊት መጠጡን ተብቶ ተቀምጦ ያለ ሰውየው መጠጥ ሰዎች ሲጠጡ ሲያዩ እሱ የመጠጣት ፊሊንጉ ስሜቱ ከተቀሰቀሰ አልተወበተ حلاوه ذاك الذنب የዛ ወንጀል ጥፍጥና ውስጡ ከመጣ ተውበት ይቀርዋል ማለት ተግባባ ባልና ይሄ ዱርዬዎች ተቃቅፈው ሲሄዱ አንተ ድሮ የዛሬ 20 ዓመት አቅፋ ስተድ የነበረችው ሴት ጥፍጥናው ትዝ ካለ ወንጀሉንም አልተማርክም ማለት ነደም ያን ስታይም ትላል አልহামዱሊላህ እንደዚህ እየተልከሰከስኩ ሰከረተል መውት መጥቶብኝ ቢሆንስ እንዲህ በቢራ ጠርሙስ እንዳቀፍኩ አላህ ይዞ ቢሆን ይትልገባ ነበር الحمدلله الذي نجانا مما ابتلاهم وفضلنا على كثير ممن خلق تفضيلا ከነዚህ እነሱን ከፈተነበት እኛን ሰላም ያደረገን ጌታ የተመሰገነ ይሁን ማለት አለብን ነደም መጸጸት ማለት ይህ ነው አንዱ ሰለፍ ምን ይላል መሰላችሁ ከሰለፎች ከሰሃባዎች ውስጥ ምን ይላል አንዴ ወንዝ ዳርቻ ላይ እንቅልፉ መጣውና ተጋድሞ እየተኛ ምን አለ من اسمي عندك يا علام الغيوب سميك أنت زند ما أنه ميبال أنت روك أواكي جيتا يونك كالله زند سماتش ما أنه أنينا ون الله سبحانه وتعالى كلا يورتات تسيهي ما أنه ميلي عبد صالح تقي بار ملكامو دقو نميلين ويس فاجر عاصي منافق ما أنه ميلين يا الله هني سماتشون طيقو من اسمي عندك يا علام الغيوب سمي أنت زند مانو والله ولا تشلن طيقي قبا مانو سميني الله زند وما أنت صانع بذنوبي يا غفار الذنوب وانجلين اسمن تادرقني هون أنت وانجلو تشمهاري ونكو جيتا يا شنو من تادرقني هون ይሄ ነው የሰለፎች ባህሪ ይሄ የሆነች ነገር መለባበስ ብቻ ጀለብ አይደለም ሐላቸው ይህ ነው ምን ትሰራኝ ይሁን ጌታዬ ምንድነው መውጫዬ ንገረኝ ጌታዬ ይህ ነደም ይባላል ኢንሻአላህ ለዛ ነው ገጣሚው ምን ይላል ኢላሂ لست للفردوس أهلا ولا أقوى على نار الجحيم فهب لي توبة واغفر ذنوبي فإنك غافر الذنب العظام جيتاي على إلهي أنت جيتاي لست للفردوس أهلا في فردوس يندالل أدلهم لذا سرعي سيو يماششي تولك لكنو ولا أقوى على نار الجحيم جهنم لي بالتليد ما يهون اللي جيتاي فهب لي توبة مهرتان ستن واغفر ذنوبي وانجل مارين فإنك غافر الذنب العظام أنت كونجل وتشنتلال لك ماريون كيتان مارين جيتاي ندم مالتين علماء منالو أدنى الندم تنشوا مسسة متبالو تنشوا مسسة متبالو مالكس وانجلن تزسيل بيت كتشبلا اسكي والله نموكر ይህ ነደም የሚባል የራሱ የሆነ ጥፍጥና አለው والله የራሱ የሆነ ጥፍጥና አለው አላህን ብቻን አንድ ቤት ተዘጋና አስተግፍሩከ ያ ረብ ጌታዬ ማረኝ እባክህ የራሱ የሆነ ጥፍጥና አለው ያለቀስ ያ ከሪም ፍር የራሱ የሆነ ሐላ እና አድነ ነደም ልታለቅስ ነው ይህን ካልቻልክሳሉ ውስጥህ ዓለም ሊሰማ ነው ቁጭት استغفر الله يتقبابا
አሊያ ደግሞ በምን ይገለጻል አሉ ወንጀልክን አስታውሰህ አላህ ያ ወንጀል እንዲምርህ ሰደቃ መስጠት 10 ብር ታወጣና የሰራትን የሆነች ዘንብ አስታውሰህ አላሁመ እግፊር ሊ ብለህ መስጠት ግልጽ ነው ኢንሻአላህ አንድ ነማዚጅ ይሰጣችኋል ሰለፎች እንዴት ይጸጸቱ ሰሃቦች እንደነበር አንድ ታሪክ ልንገራችሁ በጣም ይገርማል ሐዲሱን ኢማሙ ሙስሊም የዘገቡት ሐዲስ ነው እቺ በጸጸቷ በጣም የምትታወቀው ሰሃባ ናት ስሟ ማን ይባላል ጋሚዲያ ትባላለች ጋሚዲያ ሙስሊም የቀራችሁ ሰዎች ታሪኳን ታቋት ይቺ ሴት ሰሃቢይ ናት የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ናት ሰሃቢይ አግብታ ነው የምትኖረው ከነብዩ እጅ ላይ ነው የሰለመችው እስልምና ነው የተቀበለችው ይቺ ሰሃቢይ ዚና ላይ ትወድቃለች ሱብሃንአላህ ሰሃቢይ ናት ግን ዚና ላይ ወደቀች ምነው እነሱም እንደኛ ሰዎች ናቸው የሚለዩት እነሱ ወንጀል ሲሰሩ ቶሎ ይመለሳሉ እኛ እዛው ላይ ነው የምንዘወትረው هذا الفرق እነሱ ቶሎ ነው የሚመለሱት ዚና ላይ ወደቀችና ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣችና አተት الى النبي صلى الله عليه وسلم فقالت طهرني አስዳኝ የአላህ መልእክተኛ አለቻቸው በምን እንደሚያጸዷት ታውቃላችሁ በምንድን ነው የሚያጸዷት ቀጥቀጣ አስገድለኝ ማለት ነው ዚና አግብቶ ዚና የሰራ ሰው ሐዱ ቅጣቱ ምንድነው ተቀጥቅጦ በድንጋይ መገደል አፈር ይቆፈርለታል እስከወገቡ በድንጋይ ተመትቶ ይሞታል አላህ ይምረዋል እንዳለ ወንጀል طهرني አጽዳኝ አለች ነብዩ ሰለላሁ ዐለይሂ ወሰለም አዛኝ አይደሉ ሰለዋቱ ረቢ ወተስሊማቱ ዐለይሂ ምን አሉ فقال ويحك ارجعي واستغفر الله ተመለሽ ወደ አላህ ተወብች አሏት እሷም እንዳለች ታውቃላችሁ መተውበት እኮ ይበቃት ነው ቤቷ ገብታ አስተግፍሩላህ ብትል ባሏ ሳያቅ ነብዩ ሳያቅ ህዝቡ ሳያቅ ትችል ነበር አላህ ይምራታል ኢንሻአላህ ውሳኔ ወሰዱብኝ ወይ አፉ በሉኝ ወይ የምታደርጉኝን አድርጉኝ فضجوا وبكوا وقالوا بل كنت والدا ያሉ ማልቀስ ጀመረ ህዝቡ የተሰበሰበው ደግነታቸው ትልቅነታቸውን ያቅ ስለነበር ምን አሉ فبكوا جميعا وضجوا وقالوا بل كنت والدا እንዴት አይነት አባት እኮ ነው ለሀገር የነበርከው አንተ وكنت مربيا صوتا كباكابي كون የነበርክ አንተ وكنت مؤدبا ሰውን መካሪ ገሳጭ ነው እኮ የነበርከው ولم تك قلت لخادم قد سوء ለሰራተኛ መጥፎ ቃል ተናግረህ ማታቅ አንተን ደሞ ምኑን ነው ይቅር ምንልህ አሉት ከዛሱ ምን አለ قال اتجودونني بالدم በእንባችሁ ነው እንደምትለግሱኝ وما يغني الدم አላህ ዘንድ እኮ እንባችሁ አይጠቅመኝም አገፈርቱም ሊ ምራችሁኛል ገሩ سبحان الله فبكوا جميعا እንዳላ ለቀሱን አይ ነዓም አዋፉ ብለናል ከኛ ጋር ምንም የሰራው የለም ግን ካልከን ሻፉ ብለናል ከዛሱ ወደ ሰማይ ቀናለና اللهم اشهد اللهم اشهد اللهم اشهد ጌታ አላህ ምስክር ነኝ ይሄው አድርሻለሁ سبحان يقول ثم قال اشهد ان لا اله الا الله ثم لقي الله الى ሸሃዳ አደረገና ከአላህ Subhanahu Wa Ta'ala ጋር ተገናኘ እና ሙእሚን ዱንያ ላይ ነው ሂሳብ አወራርዶ መሄድ ተግባባ ወንጀል ዘንባለን አምተናል ያን ከዛ ብር ወስደናል ያን ሰድበናል ዱንያ ላይ አፉታ መጠይቃለን ይሄን ዱንያ ላይ ይህን ጉዳይ ካልወሰድነ አኺራ ላይ ከአላህ ዘንድ ተጠይቀን እንከፍለዋለን يقول النبي صلى الله عليه وسلم አንድ ሰው ይላሉ እዳውን ሳይከፍል ሲራጥን መሻገር የለም ሱብሃንአላህ ውሳኔ ወሰዱብኝ ወይ አፉ በሉኝ ወይ የምታደርጉኝን አድርጉኝ فضجوا وبكوا وقالوا بل كنت والدا ያሉ ማልቀስ ጀመረ ህዝቡ የተሰበሰበው ደግነታቸው ትልቅነታቸውን ያቅ ስለነበር ምን አሉ فبكوا جميعا وضجوا وقالوا بل كنت والدا እንዴት አይነት አባት እኮ ነው ለሀገር የነበርከው አንተ وكنت مربيا صوتا كباكابي እኮ ነው የነበርክ አንተ وكنت مؤدبا ሰውን መካሪ ገሳጭ ነው እኮ የነበርከው ولم تك قلت لخادم قد سوء ለሰራተኛ መጥፎ ቃል ተናግረህ ማታቅ አንተን ደሞ ምኑን ነው ይቅር ምንልህ አሉት ከዛሱ ምን አለ قال اتجودونني بالدم
በእንባችሁ ነው እንደምትለግሱኝ ወማ يغني الدم አላህ ዘንድ እኮ እንባችሁ አይጠቅመኝም አገፈርቱም ሊ ምራችሁኛል ንገሩ ሱብሃንአላህ فبكوا جميعا እንዳላለቀሱን አይ ነዓም አዋፉ ብለናል ከኛ ጋር ምንም የሰራው የለም ግን ካልክን ሻፉ ብለናል ከዛስ ወደ ሰማይ ቀናለና اللهم اشهد اللهم اشهد اللهم اشهد ጌታ አላህ ምስክር ነኝ ይሄው አድርሻለሁ سبحان يقول ثم قال أشهد أن لا إله إلا الله ثم لقي الله إلى شهادة درجنا كالله سبحانه وتعالى قاتقنا مؤمن دنيا علينا حسابا وراردو مهيد تقباب وانجل ذنبالن عمتنا ليان كذاب الرسدنال يان سدبنال دنيا علي عفو تامتيك الله ይሄን ዱንያ ላይ ይህን ጉዳይ ካልወሰድነ አኺራ ላይ ከአላህ ዘንድ ተጠይቀን ከፍለዋል يقول النبي صلى الله عليه وسلم አንድ ሰው ይላሉ እዳውን ሳይከፍል ሲራጥን መሻገር የለም ሱብሃንአላህ ሰውየው 40 ዓመት ሳይሞላው ሶላት ሳይሰግድ 40 ዓመት ከሞላው የተውበትን ሸርጥ ካሟላ አላህ 40 ዓመቱን ሙሉ እንደሰገደ ይጽፍለታል ይህን ፈድል ለማግኘት የምትጸጸት ያ ረቢ አስተግፍሩላህ 40 ዓመት ያልሰገድኩት 3 ዓመት 4 ዓመት ያለፈ ሶላት አስተግፍሩላህ ቁጭ ብለ መጸጸት አላህ Subhanahu Wa Ta'ala ያንን ወደ ኸይር ጽፈዋለሁ አለ መስፈርቱ ሶስቱ ሸርጦች ይህ ነው ይላሉ ይህ እንግዲህ በአንድ ባሪያና በአላህ Subhanahu Wa Ta'ala መካከል ያለ ከሆነ ነው እሺ ከበኒ አደም ጋር ትስስር ካለው ወንጀሉ ተግባባ ለምሳሌ ሰው አምተል ሊሆን ይችላል ይህ ከአላህ በስተጀርባ ከሰዎች ልጆች ጋር ያያዛል ይህ ወንጀል አሊያም የሰው ንብረት ሰርቀን ቀምተን ሊሆን ይችላል ይህ ከማን ጋር ያያዛል ከሰዎች ንብረት ጋር ነው የሚያያዘው ይህ ደግሞ ሌላ አራተኛ ሸርጥ ያስፈልገዋል አሉ ዑለማ እንበል ለምሳሌ አንድ ሌባ ሰው የሰው ብር ሲሰርቅ የከረመ ሰው ቅድም ያልናቸው 3 መስፈርት አሟላ ከመስረቁ ወንጀል አቆመ አልሰርቅም ብሎ ወሰነ ሁለተኛ ላይመለስ አዘመ አላ ያዑድ ላይመለስ ቁርጥ ውሳኔ ውስጥ ገባ ተግባባ ሶስተኛ በነደም አለቀሰ እንዴት ሰርቃለሁ ብሎ አለቀሰ ከአላህ ዘንድ ያለው ይሄ ይማራል ግን ሲሰርቃቸው የነበራቸውን ሰዎች ብር ካልመለሰ ወንጀሉ በጥያቄ ስር ነው መስፈርቱ እየገባችሁ ነው ያነ በአላህና በአንተ ዚና ብትሰራ በአንተና በአላህ ውስጥ ያለው ወንጀል ነው አላህን ትተውብታለህ ይምራሃል ተግባባ ሶላት ተብቶን አላህን ማረይ ትለዋለህ ሊምር ይችላል የሰው ንብረት ወስደህ ከሆነስ አራተኛ ሸርጥ አለው ወንድሞቼ የተግባባን ኢንሻአላህ አራተኛው ሸርጥ ምንድነው ሐቃቸውን ልትመልስ ተግባባ ለምሳሌ ብር ካንድ ሰው ሰርቀ ወይ ቀምተው ወስደ ከሆነ ለዛ ሰው ይህን ብር ወስደ ሰርቅ ያለው ወይ ወስጀባለው እንካ ብርህ አሊያ ደግሞ ልከፍልህ አልችልም አፉ በለኝ መስፈርቱ ነው አራተኛው መስፈርት ይህን ካላሟላን ወንጀሉ አይማር አላህ አገባውን በሰው ወንጀል አላህ በበኒ አደም መሃል ያለ ወንጀል አገባው በሱና በባሪያው ያለው ነው አላህ የሚመለከተው ተግባባን አንተው ከሆነ ሄደህ አፉ በለኛ መቻለው ይቅርታ አድርግልኝ ወንጀሉን ብትነግረው ያጣላኛል ከተሸፈነ አፉ በለኝ ተግባባን ይህ አራተኛው ሸርጥ ነው صح ان رسول الله صلى الله عليه وسلم قال نبي صلى الله عليه وسلم حديث ላይ ምን አሉ لتؤدن الحقوق الى اهلها يوم القيامه አሉ እናንተ እኮ የሰዎችን ሐቅ يوم القيامه ልትመልሷት ነው በግድ አሉ حتى አሉ يقاد للشاة الجلحاء من الشاة القرناء الله سبحانه وتعالى ዱንያ ላይ የተበዳደሉትን ሙሉ ፍትህ ነው የሚሰጠው حتى قالوا نبي صلى الله عليه وسلم ይህ እንኳን ቢሆን للشاة الجلحاء ቀንድ የሌላት ፍየል ወይም በግ አለች አይደል ቀንድ ያላት ፍየል ቀንድ የሌላትን ወግታት ከሆነ አላህ Subhanahu Wa Ta'ala ቀንድ የሌላትን يوم القيامة ቀንድ ይሰጣትና ቀንድ የነበራትን ውጊያት ይላታል ለውጋቸው ያያችሁ ፍትህ ነው يوم القيامة እንከፍላታለን ሐቅ خير ስራ ከሌለን ከሐሰናችን
يعني አሁን ተውባ ካላደረግን ከሐሰናችን ነው የምንከፍለው وفي حديث ابن أنيس በዘገቡት ሐዲስ ላይ يقول الله تعالى يوم القيامة الله سبحانه وتعالى يوم القيامة من ይላል أنا الملك ይላል ንጉሱ እኔ ነኝ أنا الديان ለጋሹ ሰጪው እኔ ነኝ لا ينبغي لأحد من أهل الجنة أن يدخل الجنة ولأحد عنده مظلمة حتى اللطمة الله سبحانه وتعالى من ይላል እኔ ነኝ ንጉሱ አይገባም لا ينبغي لأحد من أهل الجنة لأن جنة سوكو አይገባውም أن يدخل الجنة جنة لقبا ولأحد عنده مظلمة የሌላ ሰው በደል እሱ ዘንድ ያለ حتى اللطمة قالوا نبي صلى الله عليه وسلم الله سبحانه وتعالى منال ጥፊ እንኳን ብትሆን ሰው ጥፊ ተማተብቶን ይችን ጥፊ ሳትመለስ ጀነት ውስጥ አትገባም ይህ ሰው ሐቅ ነው ይሄ ግልጽ ነው የአላህ አይደለም የሰው በድለ ከሆነ አፉ በለኝ ብር ወስደ ከሆነ ልከፍል አልቻልኩም አፉ በለኝ ካላልከው ያ ወንጀል يوم القيامة ትጠይቅበታለህ ክፈል ትባላለህ የምትከፍለው ደግሞ ብር የለህም يوم القيامة ሐሰና ነው ያለ ከኸይር ስራ እየቆረስክ ትሰጣለህ يقول سفيان الثوري ትልቁ ቅድም የጠቀስናቸው ዓሊም ምን ይላሉ الذنوب التي بين العبد وبين الله أسهل من الذنوب التي بين العبد وبين العباد بالله مكاكلنا بباريو مكاكل ያለው ወንጀል أسهل ነው አሉ ገር ነው ቀላል ነው ከምን አንፃር ሲነጻጸር በባሮች መሃል ካለው ወንጀል ጋር ሲነጻጸር ተግባባን ዚና ብትሰራ አላህን አምፀኸዋል ይሄ ወንጀል አለ ሰዎችን ብትበድል ይሄ ወንጀል አለ ሁለቱ ሲነጻጸር የቱኛው ይቀላላሉ አላህ የምታምፀው ይቀራል ምነው አላህን ብቻ አንተ ደብቀህ ልትወብት ትችላለህ ያንኛውን ግን አትችልም ግልጽ ነው መስፈርቱ ኢንሻአላህ ነማዚጅ ግን አንድ ሰጣችኋለሁ አንድ ሞዴል አንድ ኤግዛምፕል ነማዚጁ من التائبين ሰለፎች እንዲህ አኺራ ላይ ከአላህ ፊት ቀርበው ሒሳብ እንደሚያዙ ስለሚያውቁት الدنيا ላይ ሒሳብ አወራርደው ነበር ወደ አላህ የሚገናኙት ግልጽ ነው አንድ ታሪክ ልንገራችሁ لما حضرته عبادة بن الصامت رضي الله عنه الوفاة عبادة بن الصامت የሚባለውን ትልቁን ሰሃባ رضي الله عنه ሞት አፋፍ ላይ እንደደረሰ عبادة أخرجوا فراشي إلى صهن الدار የተኛውበትን ፍራሽ ወደ አጥር ግቢው አውጡልኝ አላቸው ቤት ላሉ ሰዎች فأخرجوه ተሸክመው አወጡት እሱን ثم قال كذا من على اجمعوا لي موالي وخدمي وجيراني ومن كان يدخل علي بلو ውሳኔ ወሰዱብኝ ወይ አፉ በሉኝ ወይ መታደርጉኝን አድርጉኝ فضجوا وبكوا وقالوا بل كنت والدا ያሉ ማልቀስ ጀመረ ህዝቡ የተሰበሰበው ደግነታቸው ትልቅነታቸውን ያቅ ስለነበር ምን አሉ فبكوا جميعا وضجوا وقالوا بل كنت والدا እንዴት አይነት አባት እኮ ነው ለሀገር የነበርከው አንተ وكنت مربيا ሰው ተንከባካቢ እኮ ነው የነበርከው አንተ وكنت مؤدبا ሰውን መካሪ ገሳጭ ነው እኮ የነበርከው ولم تك قلت لخادم قد سوء ለሰራተኛ መጥፎ ቃል ተናግረህ ማታቅ አንተን ደሞ ምኑን ነው ይቅር ምንልህ አሉት ከዛሱ ምን አለ قال اتجودونني بالدم በእንባችሁ ነው እንደምትለግሱኝ وما يغني الدم አላህ ዘንድ እኮ እንባችሁ አይጠቅመኝም አገፈርቱም ሊ ምራችሁኛል ንገሩ سبحان الله فبكوا جميعا እንዳለ አለቀሱን አይ ነዓም አዋፉ ብለናል ከኛ ጋር ምንም የሰራው የለም ግን ካልክን ሻፉ ብለናል ከዛስ ወደ ሰማይ ቀናለና اللهم اشهد اللهم اشهد اللهم اشهد ጌታ አላህ ምስክር ነኝ ይሄው አድርሻለሁ سبحان يقول ثم قال اشهد ان لا اله الا الله ثم لقي الله الى شهاده አደረገና ከአላህ Subhanahu Wa Ta'ala ጋር ተገናኘ እና ሙእሚን ዱንያ ላይ ነው ሒሳብ አወራርዶ መሄድ ተግባባ ወንጀል ዘንባለን አምተናሊያን ከዛ ብር ወስደናል ያን ሰድበናል ዱንያ ላይ አፉታ መጠይቃለን ይሄን ዱንያ ላይ ይህን ጉዳይ ካልወሰድነ አኺራ ላይ ከአላህ ዘንድ ተጠይቀን እንከፍለዋለን
የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ይላሉ ዕዳውን ሳይከፍል ሲራጥን መሻገር የለም። ሱብሃንአላህ። ውሳኔ ውሰዱብኝ፣ ወይ አፉ በሉኝ ወይ የምታደርጉኝን አድርጉኝ። ፈደጁ ወበከው ወቃሉ በል ኩንተ ዋሊዳ እያሉ ማልቀስ ጀመረ። ህዝቡ የተሰበሰበው ደግነታቸው ትልቅነታቸውን ያቅ ስለነበር ምን አሉ? ፈበከው ጀሚዓን ወደጁ ወቃሉ በል ኩንተ ዋሊዳ፣ እንዴት አይነት አባት እኮ ነው ለሀገር የነበርከው አንተ። ወኩንተ ሙረቢያ፣ ሰው ተንከባካቢ እኮ ነው የነበርከው አንተ። ወኩንተ ሙአዲባ፣ ሰውን መካሪ ገሳጭ ነው እኮ የነበርከው። ወለም ተኩ ቁልተ ሊኻዲሚን ቀጥ ሱአ፣ ለሰራተኛ መጥፎ ቃል ተናግረህ ማታቅ አንተን ደሞ ምኑን ነው ይቅር የምንልህ አሉት። ከዛ እሱ ምን አለ? ቃለ አተጁዱነኒ ቢደም፣ በእንባችሁ ነው እንደምትለግሱኝ። ወማ ይግኒ ደም፣ አላህ ዘንድ እኮ እንባችሁ አይጠቅመኝም። አገፈርቱም ሊ፣ ምራችሁኛል ንገሩኝ። ሱብሃንአላህ። ፈበከው ጀሚዓን፣ እንዳላለቀሱን አይ ነዓም አዋፉ ብለናል፣ ከኛ ጋር ምንም የሰራው የለም ግን ካልክን ሻፉ ብለናል። ከዛ እሱ ወደ ሰማይ ቀን አለና አላሁመ